ከአንድ ኩንታል በላይ ወርቅና ሐር የሚሰራው ኪስዋህ። መካ ውስጥ የሚገኝ አንድ ትልቅ ፋብሪካ አለ። ይህ ከ200 በላይ ሰራተኞች ያሉት በሳውዲ መንግስት ስር የሚተዳደር ፋብሪካ የተቋቋመው አንድ ነገር ብቻ ለመስራት ታቅዶ ነው። ይህ ፋብሪካ የሚያመርተው በታላቁ የመካ መስጂድ አልሐረም የሚገኘውን ካዕባን ለማልበስ የሚያገለግለውን ኪስዋህ የተባለውን ልብስ ነው። ጥልፉን ሳይጨምር 650 ኪሎ ግራም የሚመዝነው የካዕባ ልብስ ከጣሊያን ሀገር በመጣ ንጹህ የሐር ክር በዚሁ ፋብሪካ ከተሸመነ በኋላ በላዩ ላይ የሚሰፍሩት የቁርአን ጥቅሶች ይታተሙበታል። ከዛም በጥልፍ ሥራ የመጨረሻ ደረጃ በደረሱ የጥበብ ባለሙያዎች በቀለም ምልክት በተደረገበት ጽሑፍ ከጀርመን ሀገር በመጣ የወርቅ ክር ይጠልፉታል። ይህ ከ24 ካራት ንጹህ ወርቅ የሚሰራው የወርቅ ክር 1 ኩንታል ከ20 ኪሎ የሚመዝን ነው። ኪስዋህ ላይ የሚጻፈው በወርቅ ብቻ አይደለም። በተመሳሳይ ከጀርመን በመጣ 1 ኩንታል የሚመዝን ንጹህ ብር የቀሩት ጽሑፎች፣ ጌጦች ይለጠፉበታል። دية بماء الذهب واللون الأبيض للأجزاء التي ستطرز بأسلاك الفضة الخالصة، وذلك في اتجاهات متقابلة وبدقة بالغة. በዚህ ሁኔታ የሚካሄደው የአዲሱ ኪስዋህ ስራ ከ8 እስከ 10 ወራት እንደሚወስድ ይገመታል። አጠቃላይ ስራው ካለቀ በኋላ ለስራ እንዲያመች 47 ቦታ የተቆራረጠው አንድ ላይ ይሰፋና 648 ስኩዌር ሜትር የሚሆነው አዲስ ሽፋን የአረፋ በዓል ከመድረሱ ቀደም ብሎ በታላቅ ስነ ስርዓት ይቀየራል። አዲሱ ኪስዋህ የሚያገለግለው ለአንድ ዓመት ብቻ ነው። በዚህም የሳውዲ መንግስት ለአንዱ ኪስዋህ በየዓመቱ 22 ሚሊዮን የሳውዲ ሪያል ወይም ወደ 6 ሚሊዮን ዶላር ወጪ ያደርጋል። ከአንድ ኩንታል በላይ ወርቅና ሐር የሚሰራው ኪስዋህ من أهم ما يميز ثوب الكعبة المشرفة كتاباتها ونقوشها الذهبية، حيث يطرز نقشها بأسلاك الفضة الخالصة. በመካ መስጂድ አልሐራም መሃል ላይ የሚገኘው ካዕባን የሚሸፍን ጥቁር የሐር ጨርቅ ነው። በወርቅና በብር ክሮች ውስጥ በቁርአን አንቀጾች ተቀርጸውበታል። ኪስዋን የመፍጠር ሂደት የተካኑ የእጅ ባለሙያዎች ያካትታል እና ለማጠናቀቅ ብዙ ወራት ይወስዳል። በተለምዶ ኪስዋህ በየዓመቱ በሐጅ ጉዞ ወቅት በዙል ሂጃ 9ኛው ቀን በእስልምና የጨረቃ አቆጣጠር የመጨረሻ ወር ይተካል። የኪስዋህ ፋብሪካ ታሪክ። የመጀመሪያው የሳውዲ የኪስዋህ ፋብሪካ ግብጽ በ1345 ሂጅራ 1926 ዓመተ ልደት የኪስዋህ ጦር መላክ ካቆመች በኋላ የሳውዲ መንግስት እርምጃ ወሰደ። በንጉስ አብዱል አዚዝ ዘመን አጂያድ አካባቢ የመጀመሪያውን የኪስዋህ ሽመና ፋብሪካ አቋቋሙ። በ1346 ሂጅራ 1927 ዓመተ ልደት የተመረቀው ይህ ባለ አንድ ፎቅ ፋብሪካ የካዕባን ሽፋን በሀገር ውስጥ ማምረት የጀመረበት ወቅት ነበር። 60 ሰራተኞችን ያቀፈ የሰለጠኑ ጥልፍ ባለሙያዎችን ጨምሮ ፋብሪካው የመጀመሪያውን ኪስዋህ በ1346 ሂጅራ ወይም 1927 ዓመተ ልደት በመጨረሻ በተሳካ ሁኔታ አጠናቋል። ይህ ፋብሪካ ግብጽ ኪስዋህ መላክ እስከጀመረችበት እስከ 1355 ሂጅራ ወይም 1936 ዓመተ ልደት ድረስ ለ10 ዓመታት አገልግሏል። وهناك وضعت أولى لبنات مجمع الملك عبد العزيز لكسوة الكعبة المشرفة. የኪስዋህ አመራረት አንደኛው ማቅለም። የማቅለም ሂደቱ የኪስዋህ ምርት የመጀመሪያ ደረጃ ነው። በጣም ጥሩዎቹ የንጹህ የተፈጥሮ ሐር አይነቶች ከጣሊያን የመጡ ናቸው። ከዚያም ለኪስዋህ የሚፈለገውን ቀለም ለማግኘት ሐር በፋብሪካው ማቅለሚያ ክፍል ውስጥ ይቀባል። ሁለተኛ አውቶማቲክ ሽመና። የኪስዋህ ውጫዊ ሽፋን የቁርአን ጥቅሶች የሚታተሙበት ጃካርድ ማሽን ተጠቅሟል። የውጫዊ የኪስዋህ ክሮች ብዛት 1 ሜትር ወደ 9986 ክሮች ይደርሳል። እነዚህ ክሮች የተደረደሩት እና የተሸመኑት ለረጅም ጊዜ የሚቆይ ጨርቅ ለመፍጠር ሲሆን ይህም ለ1 ዓመት ለተፈጥሮ አካላት መጋለጥን ይቋቋማል።
የቁርአን አንቀጾቹ ጥልፍ ልብስ 205 ሴንቲሜትር ስፋት ያለው 10250 ክሮች አሉት። ሶስተኛው የላብራቶሪ ምርመራ። ላብራቶሪ ክሮች የሚፈልገውን ቁጥር፣ የመለጠጥ ጥንካሬና የመከላከያ መመዘኛዎችን እንዲያሟሉ ይረጋገጣል። በጣም ጥሩውን አማራጭ ለመምረጥ ቀለሞች ተዘጋጅተው በትንሽ ናሙናዎች ላይ ይሞከራሉ። ከቀለም በኋላ የጨርቁ ናሙናዎች ለቀለም ጥንካሬ፣ ውፍረት፣ ግጭትን የመቋቋምና የመካን የአየር ሁኔታ በተመለከተ ተጨማሪ ምርመራ ይደረግላቸዋል። የጨርቅ ጥራትና ዘላቂነት ለማሻሻል ምርመራም ይካሄዳል። كدي من متانة الحرير وجودته، فهذه الكسوة الثمينة ستمكث على جدران بيت الله عز وجل حولا كاملا. አራተኛው የማተም 1979 ዓመተ ልደት በተመሰረተው የህትመት ክፍል በኪስዋ ላይ የቁርአን ጥቅሶችንና ማስዋቢያዎችን ለማተም የሐር ስክሪን ዘዴን ይጠቀማል። በእንጨት ስክሪን ላይ የተዘረጋ ሰው ሰራሽ የሐር ጨርቅ የሚዘጋጀው በብርሃን ስር የሚነድንና ንድፍን ለማተም ክፍት ቀዳዳዎችን በሚተው ስሜት በሚነካ ፊልም፣ ከዚያም ልዩ ቀለሞች በጨርቁ ላይ በተከፈቱ ቀዳዳዎች ላይ ይተገበራሉ። አስፈላጊዎቹን ንድፎች በትክክል ያተማሉ። وتتم الطباعة عليه باستخدام أحبار خاصة. የኪስዋ ጥልፍ የተለያዩ መጠን ያላቸው የጥጥ ክሮች በታተሙ መስመሮችና ማስጌጫዎች ላይ ማድረጉን ያካታል። ቢጫ የጥጥ ክሮች ለወርቅ ጥልፍ ጥቅም ላይ ይውላሉ። እናም ነጭ የጥጥ ክሮች ለብር ጥልፍ ጥቅም ላይ ይውላሉ። እነዚህ ክሮች የመሰረቱን መዋቅር ይመሰርታሉ። ከዚያም በወርቅ በተሸፈኑ የብር ሽቦዎች ተሸፍነዋል። ከጨርቁ ወለል በላይ ከ1 እስከ 2.5 ሴንቲሜትር ከፍታ ያለው የሚያምር ወርቃማ ጥልፍ ይፈጥራሉ። ስድስተኛው መስፋትና መገጣጠም። እዚህ በጃካርድ ማሽን የተሰሩ ትላልቅ ጨርቆች ተሰብስበዋል። እያንዳንዱ ቁራጭ 10 ሴንቲሜትር ስፋትና 14 ሜትር ርዝመት አለው። ቁርጥራጮቹ የንድፍ አሰላል ሲጠበቁ ይቀላቀሉና ከዚያም ለጥንካሬ በጥጥ የተሰራ ጨርቅ ይደረደራሉ። አውቶማቲክ ቁጥጥር ስርዓቶችና የሌዘር መስመር መሳሪያዎች ለትክክለኛ አሰላለፍ በማሳየት ክፍሎች በዓለም ላይ ትልቁን የልብስ ስፌት ማሽን በመጠቀም አንድ ላይ ይሰፋሉ። لتتجلى على صفحاتها عبارات التوحيد والتعظيم والإجلال. የኪስዋ መገለጫ። የኪስዋ ምርት 240 ሰራተኞችን፣ ቴክኒሻኖችንና አስተዳዳሪዎችን የያዘ ራሱን የቻለ ቡድን ያካታል። የኪስዋ አይነቶች በጥንቃቄ የሚመረተው በትላልቅ ክፍሎች ሲሆን እያንዳንዳቸው 10 ሜትር ስፋትና 14 ሜትር ርዝመት አላቸው። እነዚህ ክፍሎች ለእያንዳንዱ የካዕባ ጎን መሸፈኛ ለመመስረት ውስብስብ በሆነ መንገድ የተገናኙ ናቸው። የእያንዳንዱ ጎን ልዩ ልኬቶች በልካቸው የተነደፉ የተለያዩ ክፍሎች አሉት። አራቱም የእያንዳንዱ የካዕባ ጎን የራሳቸው ልኬት አላቸው። አንደኛ በሐጀረል አልአስወድ እና በሩክኑል አል የመኒ መካከል ያለው ስፋት 10.29 ሜትር ወይም 11 ክፍሎች አሉት። ሁለተኛ በካዕባ በር ጎን ያለው ስፋት 11.82 ሜትር ወይም 12.5 ክፍሎች አሉት። ሶስተኛው በሂጅር ኢስማኤል ጎን 10.3 ሜትር ወይም 10.5 ክፍሎች። አራተኛ በሩክኑል አል የመኒና በሩክኑል ሻም መካከል ያለው 12.15 ሜትር ወይም 13 ክፍሎች። በበሩ መጋረጃ ክብደት ምክንያት በቀጥታ በቅዱስ ካዕባ ግድግዳ ላይ ተሰቅሏል። ከፋብሪካው የተውጣጡ ኮሚቴዎች በትክክል መቀመጡን በማረጋገጥ የተለጠፉትን ክፍሎች ይገመግማሉ እናም ይጭናሉ። ልብሱ ራሱ በጥቁር ቀለም ከተቀባ ንጹህ የተፈጥሮ ሐር የተሰራ ነው። በውስብስብ ዘይቤና ሐረጎች የተቀረጸው እንደ ላኢላሃ ኢላላህ ሙሐመዱን ረሱሉላህ አላህ ጀለ ጀላለሁና ሱብሃንአላህ ወቢሐምዲሂ ሱብሃንአላሂል ዓዚምና ሌሎችም ይጠቀሳሉ። المشرفة وكذلك على الآيات القرآنية في أسفل الحزام. የኪስዋ ቁልፍ ክፍሎች። አንደኛው ክፍል ሐዚም። በኪስዋ ላይ 2/3ኛውን ስፍራ ይዞ የሚገኘው ሂዛም ነው። የተጠለፈ ትልቅ የካዕባ ልብስ ነው። ልብሱ በእያንዳንዱ የካዕባ ጎን ላይ 4 ቁርጥራጮች ያሉት 16 የሐር ጨርቆች ያካትታል። የተገጠመው ሂዛም ርዝመቱ 47 ሜትር እና ስፋቱም 95 ሴንቲሜትር ነው። በሂዛሙ ላይ
ያለው ጽሑፍ በወርቅና በብር ክር የተለጠፉ የቁርአን ጥቅሶች ያካትታል። በየአንዳንዱ የካባ ማዕዘን ላይ ባለው ቀበቶ ስር የሱረቱል ኢኽላስ ሱራ የያዘ ካርዳሽያት የሚባል ተጨማሪ 4 ማዕዘን ቅርጽ ያለው የጨርቅ መለኪያ አለ። ሁለተኛ ሲታራ። በመውጫው የካባ በር ላይ ቡርኩ ወይም ሲታራ የሚባል ሽፋን አለ። ይህ ፓኔል በኪስዋ ውስጥ በጣም በተብራራ ሁኔታ ያጌጠ ክፍል ነው። ሲታራ በአማካኝ 7.75 ሜትር ወይም 3.5 ሜትር ስፋት ያለው ሲሆን የተገጣጠመው 4 የተለያዩ የጨርቅ ፓኔሎች በመስፋት ነው። የበር መጋረጃ ከንጹህ የተፈጥሮ ሐር የተሰራ ሲሆን በቁርአን አንቀጾችና ኢስላማዊ ጌጦችም ያጌጠ ነው። በረቀቀ መንገድ የተለጠፈና በወርቅ የተለበጠ የብር ሽቦ ተሸፍኗል። የካባ በር መጋረጃ የኪስዋ ለውጥ ሂደት የመጨረሻና በጣም ፈታኝ ደረጃ መጋረጃውን በቅዱስ ካዕባ በር ላይ መትከል ነው። ይህ ተግባር በትክክል እንዲገጠም ከፍተኛ ትክክለኝነትና ጥንቃቄ ይጠይቃል። ይህ ወሳኝ እርምጃ ከተጠናቀቀ በኋላ የካዕባውን ጨርቅ የማሳደግ ሂደት ይጀመራል። لتروي أحداث عام مضى ከዛም አሮጌው ኪስዋ ለሳውዲ መንግስት ተላልፎ ይሰጣል። ከዚያም የሳውዲ መንግስት በትናንሽ ቁርጥራጮች ከፋፍሎ ለታላላቅ እንግዶች ባለስልጣናት፣ የሃይማኖት ተቋማት፣ ዓለም አቀፍ አካላትና በውጭ ሀገር ለሚገኙ የሳውዲ አረቢያ ኤምባሲዎች በስጦታ ያበረክታል። የኪስዋ ቁሳቁሶችና ወጪ የተፈጥሮ ሐር 670 ኪሎ ግራም፣ የወርቅና የብር ሽቦ 150 ኪሎ ግራም፣ ጠቅላላ አካባቢ 658 ካሬ ሜትር፣ የጠቅላላ ብዛት 47፣ እያንዳንዱ 14 ሜትር ርዝመትና 95 ሴንቲሜትር ስፋት፣ ወጪ ወደ 22 ሚሊዮን የሳውዲ ሪያል አካባቢ። ውድና የተከበራችሁ ለዛሬ ይዘንላችሁ የቀረብነው ልዩ መሰናዶ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።